ሲላ ስለዚህ የሚውጡ ሁሉ ይዋጣሉ ጮይና የዋጡኝ ይዋጣሉ ያልስ ጻፊ የበዘበዙኝ ይበዘበዛል የዘረፉኝ ይዘረፋል ያቆሰሉኝ ይቆስላሉ ያስለቀሱኝ ያለቅሳሉ ያስጨነቁኝ ይጨነቃሉ የዘረፉኝ ይዘር መጽሐፍ ቅዱስ ነው የሚለው እኔ አላልኩም መጽሐፍ ቅዱስ እንደዚህ ስለዚህ ይልና የሚውጡ ሁሉ ይዋጣሉ የዋጡ ሁሉ ይዋጣሉ በተራቸው የሚውጡ ሁሉ ይዋጣሉ ጠላቶች ሁሉ ይማረካሉ የዘረፉ ይዘረፋሉ የበዘበዙን ሁሉ ለመበዝበዝ አሳልፌ እሰጣለሁ ወይኔ ኢየሱስ ጌታ የዘረፉን ሁሉ ለመዝረፍ የበዘበዙን ለመበዝበዝ ያስጨነቁን ለማስጨነቅ እኔ እግዚአብሔር አሳልፌ ወይ ኢየሱስ ያድናል እሰጣ እግዚአብሔር የዘረፏችሁን ለመዝረፍ የበዘበዟችሁን ለመበዝበዝ ያስጨነቋችሁ ለማስጨነቅ እግዚአብሔር ጠላቶቻችሁን የመናፈስቱን ዓለም መንግስት እግዚአብሔር አሳልፎ ይሰጣቸዋል የዘረፉኝ ይዘረፋል የበዘበዙኝ ይበዘበዛል ቁስል የማይፈወስ ሆኗል ችግር የለው ከደረሰብ መከራና ስቃይ የተነሳ ተጨንቀሃል ችግር የለው መጽሐፍ ቅዱስ እንደዛ ነው ብሎ እግዚአብሔር እንዲህ ይላል እነሆ የያዕቆብን ድንኳን ምርኮ እመልሳለሁ የያዕቆብን ድንኳን ምርኮ ያሃዶሳካ የያዕቆብን ድንኳን ምርኮ ፈጠነ ብዝበዛ ቸኮለ ተብሎ በእግዚአብሔር ቃል እንደተጻፈ የሰማይ አምላክ እግዚአብሔር ያስጨነቋችሁን ያስጨንቃል የበሰበሷችሁን ለመበዝበዝ አሳልፎ ይሰጣችኋል ያስለቀሷችሁን እግዚአብሔር ያስለቀሳል እግዚአብሔር ጠላትን አሳልፎ ይሰጣል አንተም የጠላትን ከፍታ ትረግጣል እስራኤል የጠላቱን ጀርባ ያያል ተብሎ በእግዚአብሔር ቃል እንደተጻፈ የእግዚአብሔር ቃል ትንቢተ ኤርምያስ ምዕራፍ 30 ቁጥር 16 ላይ ስለዚህ የሚውጡ ሁሉ ይዋጣሉ ጠላቶች ሁላቸው ይማረካሉ የዘረፉ ይዘረፋሉ የበዘበዙን ሁሉ ለመበዝበዝ አሳልፎ ይሰጣሉ ካለ በኋላ ቁጥር 17 ላይ እንደዚህ ይላል እኔ ጤናህን እመልስልሃለሁ አያችሁ ፈዋሽ አምላክ እግዚአብሔር ነው ተብሎ በእግዚአብሔር ቃል እንደተጻፈ እኔ ይልና ጤናህን እመልስልሃለሁ ቁስልህንም እፈውሰዋለሁ ጤናህን ይመልሳል እግዚአብሔር ቁስልህን ይፈውሳል እግዚአብሔር አረ ኢየሱስ ያድናል ቁስልህን እፈውሳለሁ ጤናህን እመልስልሃለሁ ቁስልህንም እፈውሳለሁ ይላል እግዚአብሔር ለምን ከተባለ ማንም የማይሻት ጽዮን ብለው ጠርተውሻለን በንቀት በቁልምጫ ስም የሚጠራ እግዚአብሔር በቁልምጫ ስም ከፍ የሚያደርግ እግዚአብሔር የጠራ እግዚአብሔር የሳውዝ አፍሪካ ስልክ እየጠራ ነው ሊሬ ለሚባል ሰው መጸለይ ይፈልጋል መደወል ትችላለህ ሳውዝ አፍሪካ ዛኩራ በሺላ ቪና ማሶብራኒያሎ ሳካባያ የላሃዳሲ አደገኛ የሆነ ትንቢት መንፈስ መጥቶብኛል ካናዩ ፕሮፌሰር ዛሬ ልተንብይባችሁ ግድላችሁ ቀርቦ ሳለ ፈልጉ ተብሎ እንደተጻፈ የእግዚአብሔር መንፈስ ይሰማኛል ሆሊ ስፒሪት በኃይል በላይ ላይ መጥቷል ዝም ይልጸልይላችሁ ክብር ለመንፈስ ቅዱስ ይሁን እግዚአብሔር እንግዳን ነገር በኢየሱስም በህይወታችሁ ላይ ያደርጋል እንደ አይምሮን እንደ ሳታሰው እብዶች ብንባል ለክርስቶስ ኢየሱስ ነው እንዳለ በጌታ በኢየሱስ በማይመስል ነገር ላይ ትንቢት እናገራለሁ ምድረ በዳችሁን እግዚአብሔር ያለመልማል ሸለቋችሁን እግዚአብሔር ይሞላል የትኛው እርግማን ጽዋ ከእጃችሁ ላይ ተወስዷል በጌታ በኢየሱስ ክርስቶስ ስምና ስልጣን ቀንበር ሁሉ ከናንተ ተሰበረ ሄሎ ተነስልን እንዴት ላይ እግዚአብሔር ይመስገን ማቲያስ ነኝ እንድትጸልይልኝ ነው ማቲያስ ሰላም ነው ወንድሜ እንዴት ነህ እግዚአብሔር ይመስገን አባቶይ በጌታ በኢየሱስ ስም ለወዳጅ ጸልያለሁ እጅ በሱ ላይ እንዲሆን ጸልያለሁ ክብር በሱ ላይ እንዲሆን ጸልያለሁ ኃይል በሱ ላይ እንዲሆን ጸልያለሁ የማዳን እጅ በሱ ላይ እንዲሆን ጸልያለሁ የባርቦ ሻካባያ ይሰማሃል ማቲያስ ይሰማል የእስራኤል ቅዱስ ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ከዚህ ሰከንድ ጀምሮ የትኛውም ጄነሬሽናል ከርስ እንዲሰበር ጸልያለሁ እርግማን ሁሉ የተሰበረ ይሁን ጨለማ ሁሉ የተሰበረ ይሁን ክፉ አጋንንቶች ሁሉ የታሰሩ ይሁኑ በኢየሱስ ስም የታሰሩ ይሁኑ መጽሐፍ ቅዱስ ደምን ይጠራል ይላል ደም የሰውን ደም የሚያፈስ ደሙ በሰው እጅ ይፈሳል ይላል ይሰማሃል ወንድሜ ደምን ይጠራል ይላል የሰማይ አምላክ እግዚአብሔር
ማቲያስ ሚላሃዶሶ ኮቦሺ ብራዲያኖ ሳካባያ ለቬኔ ሜሶብራኒያሎ ሳካባያ በዘራችሁ ውስጥ ያለ እርግማን በኢየሱስም የተሰበረ ይሁን። አንተ ክርስቶስ የለህም። አንተ ኦርቶዶክስ አማኝ ነህ። በኦርቶዶክስ ውስጥ ነው ያለው። ነገር ግን አሁን አዲስ አበባ አንድ ትንሽ ቤት ውስጥ መለከታለሁ። አይዞ አትፍራ፣ እሺ ነፃ ሁን አውራኝ። ኦኬ አይዞ፣ እግዚአብሔር መልካም አምላክ ነው። ልጸልይልህ። እግዚአብሔር በጣም ትጨነቃለህ። በጣም ከባድ የሆነ ስርዓት ውስጥ ነው ያለው፣ እርግማን ውስጥ ነው ያለው። ልጸልይልህና እግዚአብሔር ከዚህ ስርዓት ከምትጨነቀውም ደግሞ ጭንቀት እግዚአብሔር ነፃ ያውጣ። ኤሌቬኖ ሲካማርዶኒ ቨለ ኢላሃዱ ሲካአባርዶ ሶኮቦሺ ባባባባያ ለሃዲያኖ ሳካባራቦ ሻባባባሴ ኤልቫኖ ሲካርዶኖ ሳካባያ። እኔ አንድ ነገር ልንገራችሁ ቅዱሳን፣ በጌታ ፊት ነው የምነግራችሁ። መንፈስ ቅዱስ በሐዋርያቱ ዘመን የናዝሬቱ ኢየሱስ እንደዚህ አላቸው፣ ኃይልን እስክትቀበሉ ድረስ ከኢየሩሳሌም አትውጡ አላቸው። ኃይልን በተቀበላችሁ ጊዜ በሰማርያ በይሁዳ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ኢየሱስ ክርስቶስ ከትንሣኤው በኋላ ለብዙ ጊዜ ለሃያሌ ቀናት እየታያቸው ፋይናሊ መንፈስ ቅዱስን እፍ አለባቸው ነው የሚለው። የመንፈስ ቅዱስን ኃይል ከተቀበሉ በኋላ የተገለጡበት መገለጥ ሰዎች፣ ነገስታት፣ ኃያላን እና ሐና ቀያፋ መቋቋም እስኪሳናቸው ድረስ የእግዚአብሔር ክብር በእነሱ ተገልጦ ወንጌል በመካከላቸው እያበበ እየጨመረ እየበዛ ይመጣ ነበረ። ታውቃላችሁ፣ መሬታቸውን ሸጠው ከመሬታቸው ከሸጡት ሽያጭ ገሚሱን በቤታቸው ደብቀው ይዘው ሲመጡ ጴጥሮስ እግዚአብሔርን መንፈስ ቅዱስ እግዚአብሔርን ታታልሉ ዘንድ ነው ያላቸው። ስለዚህ መንፈስ ቅዱስ ልብና ኩላሊትን የሚመረምር ስለሆነ ስትደውሉ አይኖ እኔ ያውቃለሁ። በዚህ ኦንላይን አገልግሎት ዳዊት የሚባለውን ታስታውሳላችሁ። የትግራይ ተወላጅ በጣም ብዙ ሰዎች ራሳቸውን እየቀየሩ ራሳቸውን ሌላ ሰው እያደረጉ እየተሳደቡ በተለያየ ጎዳና ራሳቸውን ይገልጣሉ። ወንድሜ እኔ ጸልይልሃለሁ። ማን ነው ስምህ? ማቴዎስ ዝናት ዮር ኔም። ይሄ ማቴዎስ አይደለም ያንተ ስም። እኔ ግን እጸልያለሁ። አሁን እኔ የማጋለጥ የምናምን ስራ ልሰራ ሳይሆን ትክክለኛ የመታወቂያ ስም ማቲያስ ሳይሆን ያንተ ትክክለኛ የመታወቂያ ስም አንዱ ዓለም ነው የሚባል። አንዱ ዓለም እሸቴ ነው የምትባል። የመጣው ከጎጃም አገር ነው፣ ጎጃም። አሁን ግን አዲስ አበባ በጣም ትንሽዬ ቤት ውስጥ ነው ያለው። በጣም ትንሽዬ ቤት ውስጥ ልንገር፣ በዘር ማንዘራችሁ ውስጥ በጣም ከባድ የሆነ ነገር ሀፕን አድርጓል። ታውቃላችሁ፣ ይሄ ሰሜን ኢትዮጵያ ውስጥ ከርሳል፣ አደገኛ ከርሳል። ይሄ ከርስ ደግሞ ዝም ብሎ ተራ የሆነ ከርስ አይደለም ወንድሜ። ዛሬ የዋር ላኪ ፐርሰን፣ በጣም እድለኛ ነህ። ጌታ ኢየሱስ ይወድሃል። ተሳስቼ ከሆነ ተሳስተሃል በለኝ። የመታወቂያ ስምህ አንዱ ዓለም እሸቴ ነው። ትክክል ነው፣ ትክክል ነው። ለምንድን ነው ማቲያስ ማለት የፈለግከው? ኢሶኬ እኔ እዛ ውስጥ መግባት አልፈልግም። የሰማይ አምላክ እግዚአብሔር በእናንተ የዘር ግንድ ውስጥ ደምን ሲጠራ እመለከታለሁ። ደምን ይጠራል። መገዳደል አለ። በድንበር በእርሻ በመሬት ጉዳይ የተገዳደሉ ሰዎች አሉ። በአንተም እጅ ላይ በቤተሰብ እጅ ላይ አስቀድሞ በአባት እጅ ላይ ደም ነበረ። የአባት ደም አፍሰሶ ነበረ። አባት ደም አፈሰሰ። ደም ያፈሰሰበት ልጅ አባቱ እንደሞተ ባወቀ ጊዜ እንደገና አባትን ገደለ። አንተ እንደገና የልጁን አባት ገለ። ተሰደነ የመጣው አሁን በትንሽ የቤት ውስጥ ራስን ቀይረ ራስን ለውጠ ተከናንበ ነው የምትወጣው የምትገባው። ለሄደ ሳካባራቦሽ ትክክል ነው የምናገረው ወንድሜ። ድምፅን ጮክ በልና ተናገረኝ። በጣም ትክክል ነው። ተጨንቀሃል። ስለዚህ እግዚአብሔር ከዚህ ስርዓት ይፍታ በጌታ በኢየሱስ ክርስቶስ ስምና ስልጣን። ከዚህ ቀን ጀምሮ በእጅ ላይ ያለውን ደም በክርስቶስ ደም አጠራለሁ በናዝሬቱ ጌታ በኢየሱስ ስም። ጎጃም ይሄ ጄኔሬሽናል ከርስ ደምን እየጠራ ደምን እየጠራ አሁን አንተ ራስን በእግዚአብሔር ፊት ራስን መሰወር አትችልም። የእግዚአብሔር መንፈስ ባለበት ነገር ሁሉ የተገለጠ ነው። የእግዚአብሔር አይኖች በምድር ሁሉ ላይ ይመለከታሉ፣ ያያሉ። አንዱ ዓለም እሸቴ ነግርሃለሁ፣ የታናሽ እህት የሰርግ ቀን ላይ ነው አቶ እሸቴ በጥይት ተመተው የሞቱት። አይዞ አታልቀስ፣ ኢየሱስ ያድናል። እሸቴ ወላጅ አባት ናቸው። አንድ ቀን እናንተ ቤት ውስጥ ሰርግና ሐዘን ተፈራርቆ ገብቷል። አይዞ አታልቅስ። እግዚአብሔር አምላክ ከዚህ ቀን ጀምሮ በጌታ በኢየሱስ ስም ልንገር፣ እናንተ ቤት ላቀው ይመር፣ ጎረቤታችሁ ላቀው ይመር። አቶ ይመርን የገደላቸው እሸቴ የሚባል ያንተ ወላጅ አባት ነው።
ይመር ሞተዋል። የሞቱት በድንበር ኬዝ ነው። ነገር ግን የይመር ልጅ ላቀው የሰርግ ቀን የታናሽ እህት የሰርግ ቀን ላይ እሸቴን በጥይት ገሏቸዋል። ከዚህ ነገር የተነሳ አንተም ተበቀለ ገለ አገር ለቀ ነው አዲስ አበባ ያለው ማቲያስ ብለህ ስምን ቀይረን አማርቶ ኮሞሲ በአዳያ ሌቬኔሜ ሶብራን ያለው ሳካባራቦሽ ለሄቶስ ሄሎ አይሰማም? ይሰማል። ለኬሌቬኔሜ ሶብራን ያለው ሳካባራቦሽ አባባባያ እግዚአብሔር አምላክ የነገና አምላክ ስለሆነ ደምደምን እየጠራ ትቃዣለህ፣ እንቅልፍ የለህም፣ ግራ ገብቶሃል፣ ተጨንቀሃል። ከዚህ ነገር የተነሳ 2-3 ጊዜ ራስን ለማጥፋት ሞክረ ነበረ። ድምፅን አሰማን ወንድማችን። ተጨንቀሃል ወደ እሺ የቀን ሰራተኛ ነህ። አያችሁ፣ እየሰማችሁ ነው። የምናገረው ትክክል ሁሉ የእናንተ ቤት ታሪክ ነው ሙሉ። አይዞ አታልቅስ የኔ ወዳጅ፣ የቤታችሁ ታሪክ ነው ይሄ ታሪክ። አይዞ አታልቅስ። የደቡብ ልጅ ነው ወደ እኔ ጋር ስደወለ። በግንበኝነት ሞያ እግዚአብሔር አምላክ ይወዳል የኔ ወዳጅ። የእናንተ እምነት ተከታይ ነው። ኦኬ፣ የደቡብ ልጅ ነው። አብሮ ሰራተኛ ነው። ቀን ሰራተኛ ሻኪሶ ነው የሚኖረው። ያንተ ጓደኛ ነው። አብራችሁ ቀን ሰራተኛ ናችሁ። ወላስ ቢላ ካናስ ያለው ቫኔ ያለው ሳካባራቦ ሻባባባባያ ኢባዶይ ከመሲላ ሮቶ ሳካባይ አንዱ ዓለም እሸቴ ይለኛል ሰማይ አምላክ እግዚአብሔር። ውይ ኢየሱስ ያድናል። ቅዱሳን ዛሬ በጌታ በኢየሱስ እግዚአብሔር እኮ እንደገና አምላክ ነው። እግዚአብሔር እኮ ቸር ነው። እግዚአብሔር እኮ ድንቅ ነው። እግዚአብሔር እኮ መልካም እረኛ ነው። እግዚአብሔር መልካም እረኛ ነው። ወገኖቼ ይህ ሰው ያለበትን እስራት መንፈሳዊ ዓለም ላይ አያል። በከባድ ጭንቀት እንቅልፍ በማጣት ተወልዶ ካደገበት ቄ ተሰዶ ከጎጃም ምድር አዲስ አበባ መጥቶ ማንነቱን ቀይሮ ተደብቆ ተሰውሮ ነው ያለው። እግዚአብሔር አምላክ አያችሁ፣ ደምን ይጠራል። የሰውን ደም የሚያፈስ ደሙ በሰው እጅ ይፈሳል። አሁን እሳቸው ይመር ሞተዋል። ይመርን የገደላቸው የዚህ ልጅ አባት ነው፣ የአንዱ ዓለም አባት። እየሰማችሁ ነው። ማቲያስ አለኝ። ኖ ኢትስ ናት ዮር ኔም። ማቲያስ አይደለም። ላቀው እሸቴን በሰርግ ቀን በታናሽ እህት የሰርግ ቀን አንድ ቀን ቤታችሁ ሐዘንና ደስታ ገባ። አንድ ቀን ደምደምን ሰሜን ምድር እግዚአብሔር ሆይ በኢየሱስ ስም ጎንደር፣ ጎጃም፣ ወሎ ይህ ከርስ በኢየሱስ ስም የተሰበረ ይሁን፣ ከምድራችን ላይ የተገለበጠ ይሁን በናዝሬቱ ጌታ በኢየሱስ ስም። ደምደምን የሚጠራ የበቀል መንፈስ አያችሁ፣ የአባትን ገዳይ ካልገደልክ ምኑን ጀግና ትባላለህ እየተባለ አያችሁ፣ ምንም የማያውቁ ጨቅላ ወጣት ልጆች ተወልደው ለቁም ነገር እንዳይበቁ እንዲገሉ እያነሳሷቸው አገራቸውን ለቀው በሰው ሀገር ስደተኛ እንዲሆኑ፣ ቀን ሰራተኛ እንዲሆኑ፣ ብቸኛ እንዲሆኑ፣ ተገለው ከማህበረሰብ ተሰደው ብቸኛ እንዲሆኑ ወንድሜ ይነግርሃል። አሁንም አዲስ አበባ ላይ ተሰውረው የይመር ቤተሰቦች ተሰውረው እዚህ ምድር ገብተዋል። እየተፈለክ ነው ያለው። ነገር ግን እግዚአብሔር አምላክ በኢየሱስ ስም አሮጌውን ምዕራፍ እዘጋለሁ ይለኛል። አሮጌውን ምዕራፍ እግዚአብሔር ይዘጋል። አሜን በለኝ። አይዞ እግዚአብሔር በህይወት ላይ አዲስን ምዕራፍ ይከፍታል። በውስጥ መስመር ደውልልኝ፣ ላገኝ እፈልጋለሁ። በጌታ በኢየሱስ ስም እግዚአብሔር አምላክ ቀንበርን ይሰብራል። የት ነው ያለው ያንተ ጓደኛ? አሁን መገናኛ አካባቢ ነው ያላችሁት። በክርስቶስ ኢየሱስ ደም ተሰወረ። የእግዚአብሔር ክብር ባንተ ላይ ይቀመጥ፣ መንፈሱ ባንተ ላይ ይቀመጥ፣ ኃይሉ ባንተ ላይ ይቀመጥ። የሚቋቋም ሁሉ በኢየሱስ ስም የተሰበረ ይሁን። የሚከታተል ጨለማ ኮቴ ሁሉ በኢየሱስ ስም የደረቀ ይሁን። ነፍሰ ገዳይ ጨለማ አውሬ የዘር ማንዘር ከርስ በኢየሱስ ስም ለዘላለም የተሻረ ይሁን። አሮጌውን ምዕራፍ እዘጋለሁ። ከዚህ ቀን ጀምሮ የተዘጋ ይሁን። በህይወት ላይ አዲስ ምዕራፍ ይከፈት። እስቲ ባለህበት ስፍራ መንበርከክ ትችላለህ። አባት ሆይ በኢየሱስ ስም እግዚአብሔር ሆይ ይህን ብላቴና ለታመኑ እጆች ሰጠሃል።
ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ በቃል እንደተጻፈ በጌታ በኢየሱስ ክርስቶስምና ስልጣን ክብር፣ እሳተ መንፈስ፣ ኃይል በሱ ላይ ይቀመጥ። እጅ በሱ ላይ ትግነን። እግዚአብሔር የሚፈልገው ጨለማ ሁሉ ከዘመኑ ላይ በኢየሱስ ስም የተሰበረ ይሁን። የሚያሳድዱ ኮቴዎች በኢየሱስ ስም የተቆረጡ ይሁኑ። ሊገለው የሚፈልግ ሁሉ ሊያስጨንቀው የሚፈልግ